ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማን ሚዲያ ፖለቲካ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ ቀጥተኛ መልእክት አስተላልፈዋል። ከዚህ ውጪ ሌተናል ጀነራል ይልማ መርዳሳ እርሶ እዘዙን ብቻ እኛ ታዛዥ ነን ሲሉም ተናግረዋል። ይሄ ነገር ወዴት ያምራል የሚለውን ጉዳይ ሰፋ አድርገን የምንመለከተው ይሆናል። ቀጥሎ የምንመለከተው ደግሞ የኢትዮጵያ የቀድሞ መሪ የነበሩት ጓድ መንግስቱ ኃይለማርያም ወደ ኢትዮጵያ ሊገቡ ነው እየተባለ እየተነሳ ነው። በዚህ ጉዳይ ላይ የሚምላችሁ ነገር ይኖራል። በሶስተኛና በመጨረሻ የምላችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲን ከኤርትራና ከግብጽ መንጋጋ አውጥቶ የኢትዮጵያ ማድረግ ችሏል። ይህንን ያደረገበትን መንገድ የምንመለከት ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃዎቹን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። ወደ መጀመሪያው መረጃ ሳልፍ የቀድሞ የኢትዮጵያ መሪ የነበሩት ጓድ መንግስቱ ኃይለማርያም ወደ ኢትዮጵያ ሊመለሱን የሚል ወሬ ተሰምቷል። ፕሬዝዳንቱ ወደ ሀገር ይመለሳሉ የሚል ወሬ ከወጣበት አንስቶ የተለያዩ ሰዎች የተለያዩ ሐሳብ እየሰጡ ይገኛሉ። ገሚሱ መመለሳቸው ተገቢ ነው፣ ገሚሱ ደግሞ የለም መመለስ የለባቸውም የሚሉ ሐሳቦች እየተራመዱ ይገኛሉ። አንዳንዶች ደግሞ መሃል ላይ ሆኖ በቃ ትናንትናን ረስተን ይቅርታ ልናደርግላቸውና ወደ ሀገራቸው ሊመለሱ ይገባል የሚል ሐሳብ እያነሱ ይገኛሉ። እንግዲህ ፕሬዝዳንቱ ወደ ሀገራቸው ከዛሬ 35 ዓመት በፊት እንደወጡም ይነገራል። 35 ዓመታት ከኢትዮጵያ ተሰደው በዚምባብዌ እየኖሩ የሚገኙት እኚህ ፕሬዝዳንት ከመላው ቤተሰባቸው ጋር ነው ወደ ሀገራቸው ይመለሳሉ ተብሎ እየተነገረ ያለው ማለት ነው። በዚህ ጉዳይ ላይ የሰዎች አመለካከት ምን ይመስላል የሚለውን ነገር ስንመለከት መደመር ያሰረጸው ይቅርታ ዳር ድንበር የለውም። በቅርብ ከህዋቶች ጋር በነበረው ጦርነት ላይ ለነ አቦይ ስብሃት፣ ለጌታቸው ረዳ የመሳሰሉት የህዋት አባላቶች ከፍተኛ ይቅርታ ተደርጎላቸው ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እየሰሩ ይገኛሉ። ስለዚህ ለእኚህ ሰውም ይቅርታ ሊደረግላቸውና ወደ ሀገራቸው ሊገቡ ይገባል የሚል ሐሳብ እየተነሳ ይገኛል። እንዲሁም አንዳንዶች ደግሞ ከ1966 እስከ 1971 ዓ.ም ባለው የፖለቲካ ውጥንቅጥ ውስጥ ደርግ ሳይሆን ተጠያቂው በመጀመሪያ ተጠያቂ መሆን ያለበት በኤርትራ የተደራጀው ኢሃፓ ነው፣ ቀጥሎ ደግሞ መኢሶን ነው የሚል ሐሳብን አንስተዋል ማለት ነው። በ1969 ዓ.ም በሶማሊያ ስንወረር ጦርነቱን ለመቀልበስ ከፍተኛ ሚና የተጫወቱት መንግስቱ ኃይለማርያም ናቸው። ስለዚህ ለሀገራቸው ውለታ ውለዋል። ይሄንን ቆጥረን ወደ ሀገራቸው ሊመለሱ ይገባል የሚል ሐሳብ እያነሱ ያሉ ሰዎችም አሉ ማለት ነው። ከዛ ውጪ ኤርትራ እንዳትገነጠል፣ ኤርትራ ከተገነጠለች የኢትዮጵያ አንገት ተቆርጦ እንደተወሰደ ማሰብ መቻል አለብን። ስለዚህ ኤርትራ እንዳትገነጠል፣ የባህር በር እንዳናጣ ለዛ በርትተን መታገል አለብን በሚል አቋማቸው ከፍተኛ ሙገሳ የሚያገኙት እኚህ መንግስቱ ኃይለማርያም ባለፉት ጊዜያት 35 ዓመት ከኢትዮጵያ ተሰደው ውጪ ኖረዋልና ወደ ሀገራቸው መመለሳቸው ተገቢ ነው የሚል ሐሳብ አንስተዋል። ከዛ ውጪ በልማት ላይም ከፍተኛ ስራዎችን እንደሰሩ እያነሱ ሰዎች እየተከራከሩላቸው ይገኛል። ከነዛ መካከል ዛሬ ላይ ለወታደራዊ ማሰልጠኛ የምንጠቀምባቸውን ብላቴ፣ ሁርሶ፣ ደዴሳ፣ ብርሸለቆ ወዘተ የመሳሰሉትን ያሰሩት እኚሁ መንግስቱ ኃይለማርያም ናቸው። ስለዚህ ለሀገር ልማት ሰርተዋል። ለሀገር የሰሩትን ልማቶች ማየት መቻል አለብን የሚል ሐሳብ እያነሱ ይገኛሉ። ከዛ በተጨማሪ የአምቦን ጋፋት ኢንጂነሪንግ እና የቢሾፍቱን መሳሪያ መገጣጠሚያ ያሰሩት መንግስቱ ኃይለማርያም ናቸው። ስለዚህ እኚህ ሰው ለልማትም ከፍተኛ ስራ ሰርተዋል። ያጠፉትን ብቻ ልንመለከት አይገባም፣ ወደ ሀገራቸው መግባት አለባቸው። የናዝሬት ትራክተር መገጣጠሚያን፣ የገለደንቢን ወርቅ ፋብሪካ ያስጀመሩት እሳቸው ናቸው። የአዋሳ ዱቄት ፋብሪካ፣ የአዋሳ ጨርቃጨርቅ ፋብሪካን ያስገነቡት እሳቸው እንደነበሩ መዘንጋት የለብንም። ለሀገር ከፍተኛ የልማት ስራዎችን ሰርተዋል። በዛ ሁሉ ውጥንቅጥ ውስጥ፣ በዛ ሁሉ አለመረጋጋት ውስጥ ሆነው ለሀገርም ልማትን መስራታቸውን መዘንጋት የለብንም። ትምህርትም ቢሆን መሰረተ ትምህርት እንዲስፋፋ፣ መሀይምነት ከኢትዮጵያ እንዲወጣ በርካታ ስራዎች ሰርተዋል። እኚህ ሰው የሰሩትን ስራ ልንመለከትላቸው ይገባል። መሬት ላራሹ ብለው ጭሰኛውን የመሬት ባለቤት አድርጓል በሚልም በመልካም ነገር እያነሷቸውም ይገኛሉ። እድገት በህብረት አስጀምረዋል። ሌሎች በርካታ ስራዎችንም ሰርተዋል። የድሃ ልጆች የሚያድጉበትን ማዕከል ገንብተው በዛ የድሃ ልጆች ተገቢውን ክብር አግኝተው እንዲማሩ ተደርጓል። ስለዚህ እኚህ ጓድ መንግስቱ ኃይለማርያም በኢትዮጵያ ውስጥ ጭካኔ ብቻ አልነበረም የነበራቸው፣ መልካም ስራም ሰርተዋል። ስማቸው እንዲጠፋ እንዲጠለሽ ስለተደረገ እንጂ የሰሩትን መልካም ስራ አለ። ለሀገራቸው በከፍተኛ ደረጃ ዘብ ቆመው ሀገራቸው እንዳትወረር ከፍተኛ ስራም ሰርተዋል። በዚህ የሀገራቸውን አንድነት ጠብቀው በመጓዝ ውስጥ መንግስቱ ኃይለማርያም ከፍተኛ ስራ ሰርተዋልና ወደ ሀገር መግባት ይገባቸዋል። እስከዛሬ የባከነው ጊዜ ይበቃል የሚል ሐሳብ አለ በአንደኛው ወገን ማለት ነው። በሌላኛው ወገን ደግሞ ሊተኩ የማይችሉ የሀገር ሙራኖች፣ ፖለቲከኞችና የጦር
መኮንኖች በብዙ አማራጮች መቅጣት እየተቻለ መረሸኑ ተገቢ አልነበረም፣ በእነዚህ ሰዎች ላይ የወሰዱት እርምጃ ይቅርታ አይገባውም የሚሉ ሰዎችም አሉ። ሀገር በተለጠጠ ኢኮኖሚ ስርዓት ወደፊት መጓዝ ሲገባት በተገደበ ወይም ፊክስድ በሆነ ኢኮኖሚ ውስጥ እንድትዋኝ አድርገዋል። በዚህም ችግር ነበረባቸው። ስለዚህ ሀገር ኢትዮጵያ ዛሬ ላይ ላለችበት ሁኔታ ተጠያቂው እሳቸው ናቸው። ይቅርታ ሊደረግላቸው አይገባም። ጭራሽ የበሰለ የፖለቲካ ስርዓትም አልነበራቸውም። በፖለቲካ ስርዓት ውስጥ ደግሞ የዲፕሎማሲ ውስንነትም ነበረባቸው። በሐሳብ የበላይነትም አያምኑም። በዚህ የተነሳ ብዙ ሰዎች እንዲገዳደሉ ተደርጓል። ስለዚህ ለሳቸው ይቅርታ አይገባቸውም፣ ወደ ሀገር መግባት የለባቸውም የሚል ሐሳብ የሚያነሱ አሉ ማለት ነው። አንዳንዶች ደግሞ ከነዚህ ከሁለቱም የተለየ ጫፍና ጫፍ መርገጥ የለብንም፣ ወደ መሃል መተን መንግስቱ ኃይለማርያም ሰው ናቸው፣ እንደ ሰው የሰሩት መልካም ስራ አለ፣ እንደ ሰው የተሳሳቱት ነገር አለ፣ የተሳሳቱትን ይቅርታ አደርገንላቸው የሰሩትን ደግሞ እያሞገስን በይቅርታ ልናክማቸው ይገባል። 35 ዓመት ከሀገራቸው ተሰደው በሰው ሀገር ላይ ጥገኛ ሆኖ ኖረዋል። ያ በቂ ነው። ሀገርን የመራ መሪ በዚህን ያክል ደረጃ ተዋርዶ በሰው ሀገር መኖር የለበትም የሚል መካከለኛ ሐሳብ እያነሱ ይገኛሉ። እንግዲህ በይቅርታ ተፈቶ ወደ ሀገር ይገባሉ ወይ ደግሞ ይሄ ነገር ወሬ ነው የሚለውን ነገር በብዙ መረጃዎች ወደፊት የምናጣራ ይሆናል። የእናንተ ሐሳብ ግን የትኛው ነው? መንግስቱ ኃይለማርያም ወደ ኢትዮጵያ መምጣት አለባቸው ወይስ መምጣት የለባቸውም? ከበቂ ማስረጃ ጋር በኮሜንት መስጫው ላይ ሐሳቦቹን እንድትሰጡ እየጠየቅኩኝ ወደ ቀጣዩ መረጃ ያልፋለሁ። ወደ ቀጣዩ መረጃ ሲያልፍ ግብጽ በጠቅላይ ሚኒስትር ዶክተር አብይ አህመድ መበለጧን የሚያሳይ መረጃ ወጥቷል። ይህንን በተመለከተ የተወሰኑ ነገሮችን ማለት እንችላለን። የኢትዮጵያ የማያቋርጥ ጠላት የሆነችው ግብጽ ኢትዮጵያን በውስጥም በውጭም እየፈተነቻት ትገኛለች። በሀገር ውስጥ የሚንቀሳቀሱ ታጣቂዎችን በትጥቅ ከመደገፍ አንስቶ በገንዘብና በቀለብ ሳይቀር ከፍተኛ በጀት መድባ እያስተዳደረች ትገኛለች። ግብጽ ለሀገሯ መከላከያ ከምትመድበው በጀት እኩል በሌሎች ሀገራት ውስጥ የሚገኙ ታጣቂዎችን ለመደገፍ የሚውል በጀት ትመድባለች። እንግዲህ በኢትዮጵያ ለህዋት ለፋኖና ለሸኔ እንደዚህ አይነት ድጋፍን ስትሰጥ ቆይታለች። አሁንም እየሰጠች ነው። በሱዳን ለጀነራል አብዱል ፈታህ አልቡርሃንን ትደግፋለች። ከዚያ ውጪ ኢትዮጵያን ለመጉዳት ከኤርትራ አሰብን፣ ከጅቡቲ ዶላሬ ወደብን ለማልማት መስማማቷን እየገለጸች ትገኛለች። ከዚህ አልፎ ተርፎ በሶማሊያ ደግሞ ወታደሮቿን በማስፈር ኢትዮጵያና ሶማሊያ እንዳይግባቡ ከፍተኛ የሴራ ስራ ስትሰራ ቆይታለች። ያ ብቻም አይደለም። ዛሬ ላይ ከአሜሪካን ጎን ተሰልፋ ኢትዮጵያን ለማንበርከክ ከፍተኛ ጥረት እያደረገች የምትገኝ ሀገር ናት። በዚህ ሰዓት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳምንት በፊት ወደ ጅቡቲ አምርተው ነበረ። ወደ ጅቡቲ አምርተው ከኦማር ጊሌ ጋር ተወያይተውም ነበረ። ከዚህ ውይይት በኋላ ግን ነገሮች ተቀይረዋል። የጅቡቲ ከፍተኛ ወታደር መኮንኖች በአፋር ሰመራ የኢትዮጵያ ከፍተኛ የጦር መኮንኖች ጋር ተገናኝተው ውይይት አድርጓል። ይህ ውይይት በሙሳ አዲ ተራራ ላይ የተደረገ ውይይት ነው። የጅቡቲው አፋሮች ለኦማር ጊሌ መንግስት አልገዛ ብለው ራስ ምታት ሆነው በጅቡቲው መሪ ላይ ከፍተኛ ጦር ሰብቀው እየተዋጉት ይገኛሉ። በዚህ ሰዓት ላይ ሌላ ሁለተኛው ነገር የሙሳ አሊ ተራራ የሚባለው ኢትዮጵያ ኤርትራና ጅቡቲን በአንድ ማዕዘን የሚያገናኝ ቦታ ነው። ይህ ቦታ ጅቡቲና ኤርትራ የይገባኛል ጥያቄ ለሚያነሱበት የድንበር ቦታ እጅጉን ቅርቡና ስትራቴጂክ ቦታ ነው። ጅቡቲ ከኢትዮጵያ ይልቅ ግብጽ ትሻለኛለች በሚል ከግብጽ ጋር አብራ ነበር። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ሄደው ጅቡቲ ለኛ ምርጫችን እንጂ ህልውናችን እንዳልሆነች በሚገባ አስረድተዋል። ጅቡቲ ግን ኢትዮጵያ ህልውናዋ እንደሆነች በሚገባ አስረድተዋቸዋል። ከዛ በኋላ ያ የተፈጠረው የአፋር ጅቡቲዎች በኦማር ጊሌ ደግሞ መነሳታቸው ተደማምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰሩት ስራ የጅቡቲ አመራሮችን ወደ ኢትዮጵያ መጥተው ከኢትዮጵያ ጋር ቁጭ ብለው እንዲነጋገሩ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ድንጋይ ሁለት ወፍ ነው የመቱት። ጅቡቲን ከግብጽና ከኤርትራ ነጥለው ወደ ኢትዮጵያ እቅፍ መልሷታል። ይሄ ከፍተኛ ዲፕሎማሲያዊ አካሄድ ነው የሄዱት ጠቅላይ ሚኒስትር ዶክተር አብይ አህመድ። በዚህ ሁኔታ ጅቡቲ ከኤርትራም ከግብጽም ወጣ ለኢትዮጵያ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ጋር ለመስራት መስማማቷ
ተነግሯል ማለት ነው። በዚህ ወደ ቀጣዩ መረጃ ሳልፍ የኢትዮጵያ መንግስት ያወጣው ሐሳብ አለ። ባወጣው ሐሳብ ላይ በአባይ ወንዝ ላይ የተሰራው ይህ ግድብ የመጀመሪያው እንጂ የመጨረሻው ግድብ አይደለም ሲል ተናግሯል። ትራምፕ ደግሞ ግብጽና ኢትዮጵያን ካላደራደርኩኝ ሞቼ እገኛለሁ እያለ ይገኛል። የትራምፕን ሁኔታ ላይ ግን አደራዳሪ ሳይሆን የግብጽን ጉዳይ አስፈጻሚ ነው የሚመስለው። ትራምፕ ከግብጾች በላይ ለግብጻውያን ተቆርቁሯል። ኢትዮጵያ ግብጽን እየጎዳች ነው ብሎ ግብጽም ከትራምፕ ጎን ተሰልፋለች። ለ3 ዓመታት የተዘጋውን የራማ መተላለፊያ ኮሪደር ከፍታለች ግብጽ። አሜሪካንና አያቶላ አሊ አህሚኒ ወደ ጦርነት የሚገቡ ይመስላሉ። በዚህ ሰዓት መካከለኛው ምስራቅ ላይ አንዳንድ መተራመሶች ከተለመደው ውጪ ያሉ እንቅስቃሴዎች እየታዩ ይገኛሉ። ቱርክም ብትሆን ኢራንን አስጠንቅቃለች። እስራኤል ጊዜ እየጠበቀች ነው፣ ምቹ ሁኔታ እየጠበቀች ነው። ጊዜና ምቹ ሁኔታ ሲገኝላት ሲገጣጠምላት ልታጠቃሽ ተዘጋጅታለች። ስለዚህ ተዘጋጂ የሚል መልእክት ከቱርክ ለኢራን ተሰዷል። ይሄ ሁሉ ውጥንቅጥ ባለበት ሁኔታ ውስጥ የተለያዩ ሀገራት ወደ መካከለኛው ምስራቅ የሚደረጉ በረራዎችን እየሰረዙ ይገኛሉ። ከነዛ መካከል የሆላንዱ አየር መንገድ KLM እናገኛለን። ወደ እስራኤል ምንም አይነት በረራ እንዳይደረግ ከልክሏል። ወደ ሳውዲ አረቢያ፣ ወደ ተባበሩት አረብ ኤሚሬቶች የሚደረጉ የሌሊት በረራዎች በሙሉ እንዲሰረዙ ተደርጓል። በመካከለኛው ምስራቅ ያለው ሁኔታ እጅጉን አስፈሪ ነው። አሜሪካን ከኢራን ጋር ወደ ጦርነት እንደምትገባ ብዙ ተንታኞችም እየተናገሩ ይገኛሉ። የፈረንሳዩ ኤር ፍራንስ እና የብሪቲሽ ኤርዌይስ ወደ ተባበሩት አረብ ኤሚሬቶች የሚደረጉ የሌሊት በረራዎች እንዲሰረዙ አድርገዋል። ያ ብቻ አይደለም። የስዊዝ አየር መንገድም ዛሬ ምሽት ወደ እስራኤል የሚደረጉ በረራዎች እንዳይካሄዱ አድርገዋል። ዩናይትድ አየር መንገድ የሚባለው የካናዳ አየር መንገድ ወደ እስራኤልና ወደ መካከለኛው ምስራቅ የሚደረጉ ማንኛውም በረራዎች እንዲሰረዙ አድርጓል። እነዚህ ነገሮች ደማምረን ስንመለከት ኢትዮጵያና ግብፅን ካላደራደርኩ እያለችው የምትገኘው አሜሪካን ወደ ጦርነት የምትገባበት እድል ሰፊ ነው። ወደ ጦርነት የምትገባ ከሆነ ትኩረቷ ሁሉ በዚህ ጦርነት ላይ ስለሚሆን ኢትዮጵያ የምትጠቀም ይሆናል። ለአደራድር የሚለው ነገር ይዘገያል። ነገር ግን ጦርነቱ ባይፈጠር ደግሞ ኢትዮጵያ የምትጠቀምበትን ነገር ማመቻቸት መቻል አለባት። የግድ ጦርነቱ ስለሚፈጠር ለጊዜው ሊዘገይልን ይችላል። ጦርነቱ ቢጠናቀቅ በሆነ አካል አሸናፊነት ሲጠናቀቅ ተመልሶ ይሄ ነገር መምጣቱ ስለማይቀር ኢትዮጵያ ይሄንን ጉዳይ ለአንዴም ለመጨረሻ ጊዜም የምትፈታበትን መንገድ መፈለግ መቻል አለባት። ምናልባት የትራምፕ አመጣጥ ለኢትዮጵያ የተሻለ ነገር ሊሆን ይችላል። በዚህ ዘርፍ ላይ በቂ ዕውቀት ያላቸው ምሁራኖች በአስቸኳይ ተሰብስበው ከመንግስት ጋር በጋራ ሆነው ያለት የኢትዮጵያ እውነትን ለአሜሪካን መሪ ትራምፕ ማስረዳት ያስፈልጋል። ከዚያ ውጭ የአሜሪካ ምክትል የውጭ ጉዳይ ሚኒስቴር የሆኑት ሰው ከነገ ጀምሮ ወደ ግብጽ፣ ኢትዮጵያና ኬንያ እንዲሁም ጅቡቲ ይሄዳሉ የሚል መረጃ ወጥቷል። የኚህ ሰው ወደ ኢትዮጵያ መምጣት ጥሩ አጋጣሚ ስለሆነ ኢትዮጵያ ሁሉ ነገሮቿን በአባይ ወንዝ ላይ ያላትን አቋም በግልጽ ማሳወቅ ይጠበቅባታል። ምክንያቱም ሰውየው የሚመጡበት አንደኛውና ዋነኛው ነገር ይሄ ነው። ስለዚህ እዚህ ቦታ ላይ ከፍተኛ ዝግጅት መደረግ አለበት። ከተቻለ እና አስፈላጊ ሆኖ ከተገኘ እስከ ግድቡ ድረስ በመውሰድ ይሄ ነገር ካስፈለገ እዛ ድረስ በመውሰድ ለሳቸው ስለ ግድቡ ያለውን ሀቅ ማስረዳት ያስፈልጋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት እንዲህ ብለው ተናግረው ነበር። ወደ ኢትዮጵያ የሚመጡ ሰዎች በሙሉ የኛን ይዘው ሊሄዱ ነው ከሚል ስጋት መውጣት መቻል አለብን። ወደ ኢትዮጵያ የሚመጡ አንድም ለጥሩ ነው፣ አንድም ለመጥፎ ነው። ለጥሩም የሚመጡ ለመጥፎ የሚመጡትንም ሰዎች በጥንቃቄ ማየት መቻል አለብን ሲሉ ተናግረዋል። ስለዚህ የኚህ ሰው ወደ ኢትዮጵያ መምጣት ለጥሩም ይሁን ለመጥፎም ይሁን የህዳሴው ግድብ ያለበትን ሁኔታ ማሳየቱ አስፈላጊ ሆኖ ከተገኘ ወስዶ በማሳየት የኢትዮጵያን እውነታ ለሰውየው ማስረዳት መቻል አለባቸው። ለዚህ ከፍተኛ ዝግጅት መደረግ አለበት። ወደ ኢትዮጵያ የሚመጡት የአሜሪካኑ የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳ የሚባሉ ሲሆን ጎበዝ የህግ ሰው እንደሆኑም ይነገርላቸዋል። ከዚያ ውጪ በትራምፕ ዘንድ ከፍተኛ ተሰሚነት ካላቸው ግለሰቦች መካከልም አንዱ ናቸው ተብሎ ይነገራል ማለት ነው። ስለዚህ ኢትዮጵያ የአባይን ጉዳይ ህግን መሰረት አድርጋ ያላትን እውነት የምታስረዳ ከሆነ ከግብጽ ውሸት የምትገላገል ይሆናል፣ ግብጽን የምታሸንፍ ይሆናል። ስለዚህ እዚህ ጋር ከፍተኛ ጥንቃቄ ተወስዶ ጥሩ ተናጋሪዎች፣ ጥሩ ዕውቀት ያላቸው ማስረዳት የሚችሉ ሰዎች ተመርጠው ከኚህ ሰው ጋር እንዲገናኙ መደረግ መቻል አለበት። እዚህ ላይ ከፍተኛ ጥንቃቄ መወሰድ መቻል አለበት። ይሄ የሀገር ምልክት ጉዳይ ስለሆነ ማለት ነው። ኢትዮጵያ
በዚህ አጋጣሚ ለዓለም አቀፉ ማህበረሰብ ያላትን እውነታ ማስረዳት አለባት። ምክንያቱም ለሺ ዘመናት ግብጽ በዚህ በናይል ወንዝ ላይ ያላት የበላይነት መቆም መቻል አለበት። ላለፉት በርካታ ዓመታት የተፋሰሱ ሀገራት ምንም አይነት ጥቅም ሳያገኙ ብቻዋን ተቆጣጥራ ስትጠቀም ነበር። ዛሬ ላይ ኢትዮጵያ ይሄንን ግድብ ስትገነባ የሆነ የሚጋራኝ አካል መጣ ብላ ነው ይሄ ሁሉ ጩኸት እያስነሳች ያለችው። ያንን ለዓለም አቀፉ ማህበረሰብ በሚገባ ማስረዳት መቻል አለብን። እንዲህ አይነት ዲፕሎማሲያዊ አካሄድ በመሄድ ግብጽን ከአካሄዷ ማቆም መቻል አለብን። አለበለዚያ ከባድ ነው የሚሆነው። የሚመጡትን እያንዳንዱ አጋጣሚዎች በጥንቃቄ መጠቀም መቻል አለብን። እኚህ ሰው የሃርቫርድ ዩኒቨርሲቲ የህግ ምሩቅ ሲሆኑ 25 ዓመታት በህግ ጉዳዮች ላይ መስራታቸው ተሰምቷል። በግትርነታቸውም ቢሆን ከትራምፕ የተሻሉ ናቸው። በመነጋገር ያምናሉ። መነጋገር ላይ ከፍተኛ እምነት አላቸው ተብሎ ከሚወረድላቸው ሰው መካከል ናቸው። ከዛ ውጪ እኚህ ሰው በትራምፕ ከፍተኛ አመኔታ ከሚጣልባቸው ሰዎች መካከልም አንደኛው ናቸው። ስለዚህ ይሄ ጥሩ አጋጣሚ ነው። ግብጽ ሄደው ነው የሚመጡት። ግብጽ ያላትን እውነታ በሙሉ በእኚህ ሰው ጭንቅላት ላይ ጭና ነው ወደ ኢትዮጵያ የምትልካቸው። ስለዚህ ኢትዮጵያ ሲመጡ በጭንቅላታቸው የተሞላው ሐሳብ ተጠርጎ መውጣት መቻል አለበት በኢትዮጵያ እውነት። ያንን ማድረግ ካልቻልን፣ ግብጽ ሞልታ የምትልካቸው ነገር በሙሉ ማሸነፍ ካልቻልን ችግር ነው የሚፈጠረውና በዚህ ጉዳይ ላይ ከፍተኛ ጥንቃቄ መደረግ አለበት። ይህንን በማድረግ የእኚህን ሰው አእምሮ በማጠብ በኢትዮጵያ እውነት ሞልቶ መላክ ያስፈልጋል። ከዛ በኋላ ለትራምፕ የሚደርሳቸው መልእክት በግብጽ እንደተሞሉ ሳይሆን በኢትዮጵያ የተሞሉትን እውነት ሄደው የሚናገሩ ይሆናል። ያ ደግሞ ለኢትዮጵያ ትልቅ መፍትሄ የሚፈጥር ይሆናል። ሰውየው አሁኑኑ ከግብጽ ጎን እንደሆነ እየተናገረ ስለሚገኝ ትራምፕ ይህንን ነገር ለማስቆም ይሄ ጥሩ አጋጣሚ ነው ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በአየር ኃይል 90ኛ ዓመት የምስረታ በዓል ላይ ተገኝተው ያስተላለፉትን መልእክት እንመለከታለን። በዚህ ጉዳይ ላይ የተናገሩትን ንግግር ተከታትለን እንመለስና የተወሰነ ሐሳቦች ይላሉ። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። እንግዲህ እንደሰማችሁት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በግልጽ ለኤርትራ ማስጠንቀቂያ ሰጥተዋል። እኛ ዛሬ ላይ እንደ ትናንትናው አይደለንም። እኛ ዛሬ ላይ የምናወራው ስለሱ 27 ስለሱ 30 ነው። እንደናንተ ቆመን አልቀረንም። ከነበርንበት እንደናንተ ወደ ኋላ አልተመለስንም። በቋንቋ ልንግባባ አንችልም። አንድ አይነት ወሬ እያወራን አይደለም። እኛ ስለ JC10 ነው የምናወራው። እናንተ ዘንድሮም የምታወሩት ስለ ሚግ 21 ነው። ከዚህ ውጪ የምታውቁት ነገር የለም። እኛ ኢትዮጵያውያን በብዙ አልፈናችሁ ሄደናል። በምንነጋገረው ንግግር ሁሉ ልንግባባ አንቻልም የሚል መልእክት ያለው ተናግረዋል። ከዛ ውጪ እኛ ኢትዮጵያውያን የማንንም አንፈልግም፣ ፈልገንም አናውቅም። የራሳችንን ግን አሳልፈን መስጠት አንወድም። እንደው በየዋህነት በሞኝነት በስህተት ተሸንፈን ሳይሆን በደግነት የተወሰደብን ነገር ካለ ግን የቀን ጉዳይ ነው። አትጠራጠሩ፣ በእጃችን ማስገባታችን አይቀርም። ሂሳብ እናወራረዳለን። ለዚያ ዝግጁ ሁኑ የሚል ቀጥተኛ መልእክት አስተላልፈዋል። በኤርትራ ዛሬ ሽብር ነው። ኢሳያስ አፈወርቂ ይሄንን ንግግር ሲሰማ ልቡ ቀጥ ልትል ትችላለች። ምክንያቱም ኢትዮጵያ በሰማዮቿ ላይ ሲበሩ የነበሩት ዘመናዊ አውሮፕላኖች፣ ዘመናዊ ጀቶች፣ ዘመናዊ ሄሊኮፕተሮች የኢትዮጵያን ደህንነት ሊያስከብሩ የኢትዮጵያ የሆኑ ነገሮች በሙሉ ወደ ኢትዮጵያ እንዲመለሱ ዝግጁ መሆናቸውን የተገለጸበት ነው። ይሄ ሁሉ ዝግጅት ለኤርትራ አይደለም፣ ከኤርትራ ያለፈ ነው። ኤርትራ አታቅተንም። ይሄ ዛሬ በአስመራ ከፍተኛ መረበሽ፣ ከፍተኛ ውጥንቅጥ፣ ከፍተኛ ድንጋጤ ፈጥሯል።
የጠቅላይ ሚኒስትሩ አንድ ንግግር ማለት ነው። ባለፈው ኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድን ሲሰድበው ነበር የዋለው። ምንም ስራ ሳይሰራ ምንም ነገር ሳያደርግ ጭራሽ በህልም ዓለም ውስጥ መሆኑን የሚያሳውቅ ኒውክሌር ልገነባ ነው ብሎ ተናግሮ ለጠቅላይ ሚኒስትር ዶክተር አብይ አህመድ ስድቦችን አስሸክሞ ነበር ሄደው። እኛ አንሳደብም፣ እኛ በልክ ሰርተን የሚገባንን አድርገን የራሳችን የሆነውን ነገር የጊዜ ጉዳይ ካልሆነ በስተቀር ሂሳብ አወራርደን እንመልሳለን የሚል ሐሳብ ያለው መልእክት ለኤርትራ በቀጥታ መልእክት ተላልፏል። ጠቅላይ ሚኒስትሩ ይህንን ከመነገራቸው ከሰዓታት በፊት ደግሞ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት የኤርትራን ስም እያጠፋ ነው ሲል ተናግሮ ነበር። እኔን የሚገርመኝ አንድ ነገር አለ። ኤርትራ ምንድነው ያላት ስም? ስሟ የሚጠፋው ምን ስለሆነች ነው? የትኛው ደህና ነገር ኖሯት ነው ስሟ እየተነሳ የምትቦጨቀው? ሀገር ከሆነች እኮ 34 ዓመት ሞላት፣ ግን እንደ እድሜዋ እንኳን መራመድ ያቃታት ሀገር ናት። ምኑ የትኛውን ስሟን አንስተን ነው እሷን ስሟን ልናጠፋ የምንችለው? ልንወዳደርም ልንነጻጸርም በአንድ ማዕቀፍ ውስጥም ልንቀመጥ የማይገባን ሀገሮች እኮ ነን። እንደው የድልና ያጋጣሚ ሆኖ በአንድ ቀጠና ውስጥ ተገኘን እንጂ ኤርትራ ሀገር መሆን የማይገባትም የኢትዮጵያ የሆነ ቦታ ላይ የምትገኝ መንደር መሆን የሚገባት ቦታ ነበረች። ከኢትዮጵያ ከተገነጠለች በኋላ 34 ዓመት ሙሉ ሀገር ብትሆንም 34 ዓመት ሙሉ ሀገር ካልሆነችው ሶማሌላንድ የማትሻል ሀገር ናት። ሶማሌላንድ በብዙ ነገር ከኤርትራ ትበልጣለች። ቢያንስ በዲሞክራሲያዊ ምርጫ እንኳን 6 ጊዜ ምርጫ አድርጋለች። የአሁኑ ፕሬዝዳንት 6ኛ ፕሬዝዳንት ነው በሶማሌላንድ። በጂዲፒ የትም አይገናኙም። ሶማሌላንድ ሀገር ሳትሆን ኤርትራን 10-15 እጥፍ ትበልጣታለች። ይሄ ምድር ላይ ያለ ሀቅ ነው። ሀገር ሆና እኮ ከኛ ጋር ልትፎካከር ቀርቶ ስሟ ሊጠፋ ቀርቶ ሀገር ያልሆነች እኮ ናት። የኤርትራ ጂዲፒ እኮ እኛ ሀገር ካሉ ባለሀብቶች የማይበልጥ እኮ ነው። በእኛ ሀገር ያሉ ባለሀብቶች በአመት ከሚያስገቡት ገቢ ያነሰ ጂዲፒ ይዛ ሀገር ነኝ ብላ ስትነጻጸር ይገርማል። እንደው 11 ዓመታት ከሆነ እንደው ደቡብ ሱዳንን እንኳን እንውሰድ። ከተመሰረተች 11 ዓመቷ ብቻ ነው። በእነዚህ 11 ዓመታት ውስጥ በብዙ ውጥንቅጥ ውስጥ ብታልፈም ከኤርትራ የተሻለ ጂዲፒ ያላት ሀገር ናት። ምኗን ነው ስሟን ልናጠፋ የምንችለው? ስም የጠፋ ብላ ያዙ ይልቀቁኝ ስትል ይገርማል። ከፈረሱት የመን፣ ሶሪያ፣ ኢራቅ እንዲሁም ከሊቢያ የባሰች የፈራረሰች ሀገር ሆና ስም የጠፋ ስትል ያሳፍራል። የትራፊክ መብራት አስመረኩ ብላ ሳምንቱን ሙሉ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ የሚል ዜና የምትሰራ ሀገር ስሜ ጠፋ ስትል የትኛው ስሟ እንደጠፋ ወገራም ያገባል። ምን ስም አላት? ቀድሞ ነገሩ ስሜ ተነሳ፣ ስሜ ጠፋ፣ እንዲሆንኩኝ እንዲተደረኩኝ የምትለው ማለት ነው። ዛሬም ድረስ እኮ በዋና ከተማ አስመራ ላይ በፈረስና በበቅሎ እንዲሁም የአህያ ትራንስፖርት የሚሰጥባት ሀገር ናት። ይቺ ሀገር ስሜ ጠፋ ስትል ይገርማል። የሚገርመኝ ለየትኛው መኪና ነው የትራፊክ መብራት ያቆሙት? ለአህዮቹ ነው በተራ ሊያሳልፏቸው፣ ለበቅሎቹ፣ ለግመሎቹ። እንደዛ ካልሆነ በስተቀር የትራፊክ መብራትም መትከሏ እጅግ በጣም ይገርማል። ያንንም ሳምንቱ ሙሉ ትልቅ ዜና አድርጋ የምትናገር ሀገር ናት። ባጃጅ እንኳን ብርቅ የሆነባት ሀገር። እኛ ጋር እኮ ባጃጅ ከከተማ ይውጣ እየተባለ ነው። እንዴት ነው ከኛ ጋር ልትነጻጸር የሚገባት ይቺ ሀገር? ስም የጠፋ ምን ስም አላትና ነው ስሟ የሚጠፋው? መጀመሪያ ነገር ማለት ነው። በስህተት እኮ ነው ሀገር የሆነችው። ዛሬም ድረስ እኮ ማዲያት የወረራቸው መንደሮቿ አልተስተካከሉም፣ ፈራርሰዋል። እንደፈራረሱት ነው ያላቸው። ጣሊያን እንደሰራቸው ኢትዮጵያውያን እንደሰሯት እኮ ነው ያለችው። እነዛም እኮ አይደለም ከዛ በታች ሆና ፈራርሳ ውልቅልቅ ብላ ያለቀች ሀገር ናት። ስም የጠፋ ስትል ስም ሲኖራት እኮ ነው ስም ሊጠፋ የሚችለው። ባሉበት ቆሞ የቀሩ ወደፊት መራመድ የማይችሉ ዛሬም ድረስ ሸበጥ ጫማ ለብሶ በኤርትራ መንደር ላይ መንጎማለል እንደ ትልቅ የሚያዩ መሪዎች የሚመሯት ሀገር ስም የጠፋ ስትል ይገርማል። ዛሬም ድረስ እኮ በሳህል በረሃ ያለው ጭንቅላታቸው ከዛ አልወጣም። ዛሬም እዛ ነው ያሉት። ከሳዋ ውጭ አያስቡም። አብሮ ማደግ፣ አብሮ መሻገር፣ አብሮ መለወጥን አያስቡም። ራሳቸው ስማቸውን አጥፍተው ስም የጠፋ ሲሉ ይገርማል። እንዴት በዚህን ያክል ማሰብ ሊያቅታችሁ ይችላል? የቀነጨረ አእምሮ ተይዞ በዛ ሀገር ውስጥ ያሉ መሪዎች ማሰብ አቅቷቸው በዚህን ያክል ደረጃ ኢትዮጵያ ስሜን አጠፋች እያሉ ሲናገሩ ይገርማሉ። የወደብ ማዕት እኮ ተሸክማ ነው መለወጥ ያቃታት። በኤርትራ ያሉት ወደቦች ለኤርትራ በረከት አልሆኑም፣ ሲሳይ አልሆኑም። ጭራሽ የችግሯ ምንጮች ነው የሆኑት። አብራ ለመስራት አብራ ለመለወጥ ብትፈልግ ኑሮ ከኢትዮጵያ ጋር
ትሻገርበት ታድግበት ትለወጥበት ነበር ሲሳይ በረከት አዱኛ ይሆናት ነበር ወደቦቿ ዛሬ ግን ምንድነው የሆኑት የጦር ማስተላለፊያ ነው የሆኑት ሀገር እኮ አልሆኑም ገና ከኛ ጋር ለመፎካከር ከኛ ጋር ለመነጋገር እጅግ በጣም ይቀራቸዋል ስማችን ጠፋ ስማችን እየጠፋ ነው የብልጽግና መንግስት እንደዚህ ያደረገን ነው አስሬ መግለጫ በማውጣት ምናልባት እዛው ያሉትን ኤርትራውያንን ልሸውር ትችላለ እኛ ኢትዮጵያውያንን ግን ልሸውደናችንም ኤርትራ ስምም አልነበራትም የሚጠፋም ነገር የላትም ሁሉ ነገሯ የጠፋ ስለሆነ ማለት ነው ኢሳያስ እኮ ማለት የምስራቅ አፍሪካ ሸክም ነው የአፍሪካ ቀንድ ዱብዳ ነው የመካከለኛው ምስራቅ ጋንግሪን የሆነ ሰው ነው ምንም እንዲለወጥ የማይፈልግ አካባቢውን በሁካታ በጦርነት የሞላ ሰው ነው ስለዚህ ይሄ ሰው እንደውም መወገድ ነው ያለበት የኤርትራን ስም ያጠፋው ኢሳያስ አፈወርቂ እንጂ ኢትዮጵያውያን አይደሉም ይሄ በደንብ ሊረዱት የሚገባ ጉዳይ ነው በዚህ አጋጣሚ የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ሌተናል ጀነራል ይልማ መርዳሳ በአሁን ሰዓት ለሁሉ ነገር እኛ ዝግጁ ነን አንድ ነገር ነው የምንፈልገው ትዕዛዝ ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ ይዘዙን በኤርትራ ሰማይ ላይ አውሮፕላኖቻችን ጀቶቻችን ታላላቅ ሰርከስ ሰርተው ኢሳያስ አፈወርቂን አምጥተው በእጆት ያስረክባሉ የሚል ብቻ እርሶ እዘዙን የሚል መልእክት ያለው ንግግር ተናግሯል እኛ በሁሉ ነገር ዝግጁ ነን የእርሶን ትዕዛዝ ነው የምንጠብቀው ብለዋል ይሄ የኢትዮጵያ አየር ኃይል ባለፉት 90 ዓመታት በኢትዮጵያ ሰማይ ላይ ያልደከሙ ክንዶች የነበሩት ነው ጉልበቶቹ አልዛሉም በእድሜ ብዛት አልተንበረከከም ጠላቶቻችን በኢትዮጵያ ሰማይ ላይ ሊያዘንቡት የነበረውን እሳት ያበረደ የኢትዮጵያ አየር ኃይል በኢትዮጵያ ሰማይ ላይ 90 ዓመታት ሙሉ ሳይደክም ክንዶቹ ሳይዘል ጉልበቶቹ በእድሜ ብዛት ሳይንበረከኩ ኃይልን ታጥቆ ከጠላት የሚወረወሩ እሳቶችን ምድሪቱን ወደ አመድነት እንዳይቀይሩ ከፍተኛ መከላከል ሲሰራ የቆየ ትልቅ ተቋም ነው የኢትዮጵያ ሰማይ ሳይደፈር ዛሬም ድረስ በብርቱ ጉልበት በአስደማሚ ኃይል በማያረጅ ውበት በዘመኑን እየዋጀ በታላቅ ከፍታ አስፈላጊ ሆኖ ሲገኝ ከደመና በላይ አስፈላጊ ሆኖ ሲገኝ ደግሞ ከደመና በታች እየተጓዘ ታላቋን ኢትዮጵያ የጠበቀ ኃይል ነው ኢትዮጵያ በዚህ ተቋም በዚህ አየር ኃይል ኢትዮጵያ በዚህ ታላቅ ተቋም ታፍራና ተከብራ ላለፉት 90 ዓመታት ድንበሯ ሳይደፈር ሰማያዋ ሳይደፈር ቆይታለች ይህ የታላቁ አየር ኃይላችን ጀብድ ነው የጠላትን ምሽግ በሰማይ እየበረረ እየደረመሰ እያጠፋ ዳግም ወደ አገልግሎት እንዳይሰጥ አመድ እንዲሆን ያደረገ ከፍተኛ ስራ ሰርቷል የአይበገሬነት ምልክት ነው የኢትዮጵያ የኩራት ምንጭ ነው አየር ኃይላችን የኢትዮጵያ አየር ኃይል በኤርትራ ሰማይ ላይ ሊንሳፈፍ አንድ ትዕዛዝ ብቻ ነው የሚያስፈልገው ያም የጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝ በሁሉ ነገር ዝግጁ ነው ኢትዮጵያ ሱ27 ጀቶችና ኤች64 ሄሊኮፕተሮችን አስመራ ሰማይ ላይ እያበረረች ኤርትራን ወደ አመድነት ለመቀየር አንድ ቃል ነው የሚጠብቀው የጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝን ያኔ የኢሳያስ አፈወርቂ ፀሐይ ትጠልቃለች ሁሉ ነገር ያበቃል ኢትዮጵያም ወደ ከፍቷ ወደ ማንነቷ ወደ ቦታዋ የምትመለስ ይሆናል ውድ አድማጭ ተመልካቾቻችን ለዛሬ የነበረው ፖለቲካዊ ሂስ ፕሮግራማችን ይህንን ይመስላል በእኔ በኩል አበቃው መልካም ጊዜ ይሁንላችሁ